እንዲህ ያሉ በሽተኞች ናቸው የወንድሞቻቸውን ስጋ ቆርጥመው የሚበሉ። በአርሲ ዞን ውስጥ ኦርቶዶክሳውያን ተገደሉ። አውሴ እንኳን ተገደሉ። ወይኔ አልቅሼ ቢወጣልኝ ምንኛ ደስ ባለኝ ነበር። እንግዲህ ዝም ማለት ከገዳዮች ጎን መቆም፣ አትግደሉ። እንዴት ልብ ይሰብራል። በኢየሱስ ነገ ዛሬ ሳትሉ ቀደሙና ውጡ እንከተላችሁ። ባዶነት ቤቱን ሲሰራብህ መጥፎነትን እንደ ጽድቅ መቁጠር ትጀምራለህ። መጥፎ ነገር መተኮስ ፈንጂ ማፈንዳት እውቀት አይፈልግም ነቀልህ መጣል። ለዘፈን ሲሆን ስብከት ያዘጋጀው ሐዋርያ ላለቀው ህዝብ ሲሆን ግን ድምጹ ተዘጋ። ይሄ ደግሞ ለእናንተ ገና ዘፈኑ ከመውጣቱ በፊት ዳስጣል እንዴት ይባላል ስትሉ ነበራችሁ። እንኳንም አንቺ የጌታ ሆንሽ አቡ። ራሱን የሚወድና የሚያከብር ሰው በፍጹም ለሰዎች ክፉ ነገር አይደለም። በፈሰሰው ደም እኛ አበራን። አንተ የምትበራው እዚህ ጋር ከፈሰሰው ደም የተነሳ እዚህ ጋር ያለው ደም ከሌላ አንተ ምን ከሚቀድመው ተከትሎ የሚመጣው ዋና ደስታችን ሊሆን አይችልም። እውነተኛ ደስታ ላንቺ ምንድነው? እንደ ሰው ገንዘብ የስተት ትምህርት ነው ተናገረችው፣ ከልት ነው። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂኒ ቤሪያው ነኝ። ዛሬም እንግዲህ እንደተለመደው በሰዓትና በጊዜ ከች ብዬላችኋለሁ። ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ ወዳጅነታችሁን አጠናክሩ። ቀጥታ ወደ ቪዲዮአችን። በአርሲ ዞን ውስጥ ኦርቶዶክሳውያን ተገደሉ። አውሴ እንኳን ተገደሉ። በአርሲ ዞን ውስጥ ቤተክርስቲያን ተቃጠለ። እሰይ እንኳን ተቃጠለ። ሲያንስባችሁ ነው። ምኑ ነው? ሰላምታ ረሰው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወግረው አርደው የምን ሰላምታ ያረኩት እንደዚህ ካወራ በኋላ በሞታችንም ጭራሽ እየተደሳሰቱ ነው። ገዳይ እንዲህ ሲፎክር አትግደሉን የማለት ይሄ ሁማን ራይት አለን። አትግደሉን ብቻ ሳይሆን ሊገለን የመጣን የመከላከልም መፍቱ አለን። ስለዚህ ካሁን በኋላ እንደ ክርስቲያን ማንኛውም ክርስቲያን ሊያደርግ የሚገባው አትግደሉን ብቻ ብሎ መጮ ሳይሆን ቤተሰቡን፣ እናት አባቱን፣ እህት ወንድሙን ሊገል የመጣን አካል የመመከት የመከላከል ሊያጠቃህ የመጣን በሚገባው የማናገር መፍቱ እንዳለን ልታውቁ ይገባል። ይህ ሰብአዊነታችን ያንን እንድናደርግ የሚያስገድደንም ስለሆነ እነሱ እኛን ገለው ለምንድን ነው የሚፈልጉት ካል ይሄ ነው መልሱ። በሆትነስ ተነስቶ መጮህ በጣም አንድ ማሳሰቢያ የምናገረው ቤተክርስቲያን መቃጠል የለበትም። አንድ ብር ሁለት ብር ለማለት እንደ መስጂድ የምንገነባው ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች አሁን ይሄ ወራቤ ላይ የተነሳው የማይሆን ነገር ነው። እንደዚህ ቤተክርስቲያን መቃጠል የለበትም። ድሉ ከኛ ነው፣ እናሸንፋለን። ቤተክርስቲያን ገብርኤል መስጂድ ይሆናል ኢንሻአላህ። ስለዚህ በዚህ ደረጃ ነው አሁን ወጣቶች ነን፣ ሰከን ብለን ወደ ጦርነት ነው መግባት ያለብን። አላሁ አክበር። በጣም አሳፋሪና እጅግ በጣም ነውር የተሞላ በኦርቶዶክሳውያን ወገኖቻችን ጋራ ምንም ያህል የትምህርት ጋፕ ቢኖረን የሃይማኖት ጋፕ ቢኖረን እንደዚህ አይነት ሁኔታ ላይ ግን የእውነት ከጎናቸው አለመሆን እንችላለን ሁላ ብዬ አላስብም። እዚህ ጋራ የሃይማኖት ጉዳይ አይደለም፣ ሰው መሆን በቂ ነው። ከነሱ ጎን ሆኖ ይበቃል፣ ሞት ይበቃል ማለት ሰው መሆን በቂ ነው። እኔ አሁን በጣም የምፈራውና በጣም ለመጠንቀቅ በንግግሬ መሃል ጥንቅቅ ብዬ ተጠንቅቄ ለማውራት እየሞከርኩ ያለሁትኝ ምንድነው እጅግ በጣም ልባቸው ቅን የሆነ ልባቸው መልካምን ነገር የሚናፍቁ ሙስሊሞችንም ደግሞ ቼክ ለማድረግ ችያለሁና ሀስቲ ጀነራላይዝ አድርጌም እነሱንም መናገር አልፈልግም። አንዳንድ እንደዚህ ብልግና እንደበታቸውን የሞላ የወንድማቸውን ስጋ ቀርጥፎ መብላት የለመዱ አንዳንድ ሙስሊም ነን ባዮች ደግሞ አሉ። እግዚአብሔር አምላክ ይገጽጻችሁ፣ ከዚህ ምድር ላይ ይንቀላችሁ እንጂ በኢየሱስ ክርስቶስ እያዘነ ያለው እየተሰበረ ያለው አባቱን እናቱን እያጣ ያለው ሕፃናት የነሱ እንባ ይጠይቃችሁ በጌታ በኢየሱስ። እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል። እንግዲህ ለሟቾች ነፍስ ይማር ነው። እንግዲህ ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎች ጨፍጭፈዋል። እንግዲህ ያው የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። እንግዲህ ለማና ቤት እንደሚባል አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ እውነት
የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርድ ማንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ። ስለዚህ ቅጣታቸውን ይቀበላሉ እናምናለን። ነገር ግን እየተጎዳ ነው እና መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? መርጦ አልቃሽ ትባላለህ ስትናገር። አትግደሉን ነው ሌላ አይደለም። እንዴ አትግደሉንም አትበል የሚባልበት ሀገር ላይ ነው ያለው። ልክ አይደለም ይሄ። አሁንም እንላለን አትግደሉን፣ አሁንም እንላለን ወገኖቻችንን አታጥቁብን። ለዛው ንጹህ አርፎ የተቀመጡ ወገኖች ምንም የማያውቁ ፈጣሪያቸውን የሚያመልኩበት ቤተክርስቲያን ተቃጥሏል። እዚህ አሁንም ኢትዮጵያን ወገኖቻችንን አትንኩብን፣ አትግደሉብን። ምን አይነት የሞራል ውድቀት ውስጥ ብትሆኑ ነው? ምን አይነት የሞራል ክራይሲስ ውስጥ ብትሆኑ ነው? ግን እንደዚህ በራሱ ሃይማኖት የራሱን አምላክ እያመለከና የራሱን አምላክ ወርሺፕ እያደረገ ያለን አንድ አባት ሄዳችሁ አይናችሁ እያየ ጥይት ተኮሳችሁ ልቡ ላይ መታችሁ የምትገሉት ምን አይነት አውሬዎች ብትሆኑ ነው? በነገራችን ላይ የተኮሳችሁ ጥይት እኮ እናንተንም ቢመታችሁ ይገላችሁ። የዓለም መሳቂያ ያደረጋችሁን እኮ ዓለም ናት እየሳቀችብን ያለው። የሚያለቅሰው የወጣት እንባ አያሳዝናችሁ? የሚበተነው ቤተሰብ አያሳዝናችሁ? ምኑን ትቶ ተፈናቅሎ የሚጠፋ ብን ብሎ ወዴት ሂድላችሁ? ይሄ ህዝብ የት ሄዶ ይረጋጋ? ምን ይሁን ነው የምትሉት? ምን ያድርግ ይሄ ህዝብ? ይሄ ደግሞ ለእናንተ ነው። ገና ዘፈኑ ከመውጣቱ በፊት ዳስጣል እንዴት ይባላል ስትሉ ነበራችሁ። ለተራ ዘፈን መግለጫ ምን ስትሉ ስትሰጡ የነበራችሁ አሁን ምን አፋችሁ ተለቆመ? 40 ሰው እዛ ጋር ሲታረድ ከ200 ሰው በላይ ሲጠፋ ምን ነው ዝም አላችሁ? ማናችንም ዳር የምንይዝበትና ጥግ የምንይዝበት ጉዳይ አይደለም። ሁላችንም በሃይማኖታችን ሁላችንም የምናመልከው አምላክ እግር ስር ወድቀን ወደ አምላካችን በንስሐ የምንቀርብበት ታይም ነው። ከዛም ባለፈ ደግሞ ዝም የምንልበትም ሰዓት አይደለም። አሁን እኮ ብትገደልም ገዳይህን አታቆም። ማን ይሁን ማን አታቅም። ምናልባትም አይታወቅም። በስመ ሙስሊም የሚንቀሳቀስ አካል ሊሆን ይችላል። በስመ ኦርቶዶክስ የሚንቀሳቀስ አካል ሊሆን ይችላል። በስመ ጴንጤም የሚንቀሳቀስ አካል ሊሆን ይችላል። ማን መጥቶ ጥይት እንደሚተኩስብህና ማን መጥቶ ወንድምህን እንደሚያርዳ አታቅም። ስለዚህ አሁን ያለን አንድና አንድ አማራጭ ያለን አንድና አንድ እርምጃ አንድ መሆን ብቻ ነው። መዋደድ ብቻ ነው። ይሄን ማታደርግ ከሆነ ሰይጣንም የምትከፍትለትን የጥላቻ በር አግኝቶ ነው ይገባልሃል። በቃ አንተ የጥላቻ በርን የጥላቻ ልብህን በርገግ አድርገህ ከከፈክለት እንዴት ነው የማይገባው? እንዴት ነው አንተ ወንድም ላይ ያለ መጨከን የምትችለው? መጀመሪያ ሪፎርምድ መሆን ይጠይቃል። ራሳችንን ነፃ እናውጣ። መጀመሪያ ልባችን ውስጥ ያለውን ይሄ ጎጠኝነት፣ ብሔርተኝነት፣ ዘረኝነት አለቅልቀን እንድፋው። መጀመሪያ አምላካችን ንጹህ ልብ እንዲፈጥርልን እንጸልይ። መጀመሪያ መጥፎ ነገር መናገር ዕውቀት አይፈልግም ብራዘር። መጥፎ ነገር መተኮስ ዕውቀት የሚፈልግ ነገር አይደለም። ፈንጅ ማፈንዳት ዕውቀት አይፈልግም። ነቅለህ መጣል ነው። ዕውቀት የሚፈልገው ፈንጁ ምን እንደሚያደርግ አውቀህ የምትሰራው ስራ ሲሆን ነው። ተራራ ለመናድ ከሆነ ተጠቀምበት። ካባ ምናምን ሀገር ለማፍረስ ግን አይሆን። ስለዚህ ሸሪዬ ምንድነው የምንነግረን? ካፍ የሚወጣው ለክፉም ለበጎም ስለሚውል መጠንቀቅ ጥሩ። በተቻለ መጠን ተጠንቅቀን እናገራለን። በጣም ግራ የሚገባኝና በጣም ኮንፊውዝ የሚያደርገኝ ነገር ምን እንደው ታውቃላችሁ? እንደው የትኛው አምላካችሁ ነው በእናንተ መጥፎና በእናንተ መጥፎ ንግግር፣ በእናንተ የመርዝ ንግግር፣ በእናንተ የመርዝ አካሄድ የሚከብረው የትኛው ጌታችሁ ነው? እኔ አሴ ክርስቲያን በእንደዚህ አይነት ተግባር የሚከብር ጌታ አይደለም ያለኝ። ሁላ የሚለው እንኳን ወንድምህን ገለሁ አይደለም፣ አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው የእርሱ አምልኮ ከንቱ ነው የሚለኝ ቃል ያለኝ እንደዚህ አይነት ጌታ ነው ያለኝ። አምልኮዬን የማይቀበል ከጎኔ ያለውን ወንድሜን ሳልቀበለው አምላኬ ወርሺፕ ላደርግ ብሞክር ሪፊውዝ ነው የሚያደርገው። ይቃወመዋል። ጌታዬ ራሱ አይወደውም። መስዋዕቴ ራሱ አንካሳ ነው የሚሆነው። በአምላካችሁ ፊት ወንድማችሁን ገላችሁ የምታቀርቡት መስዋዕት ምን አይነት መስዋዕትነት እንደሆነ ምን አይነት ኧረ ተው እባካችሁ የወረሳችሁትን
ዘረኝነታችሁን የወረሳችሁትን ክፋታችሁን የወረሳችሁትን የሃይማኖተኝነት መርዛችሁን በጀነሬሽን መሃል እየዘራችሁ በወዳጆች መሃል አብሮ ባደጉ ተዋደው ተጋብቶ አብሮ እየኖሩ ካሉ ሶሻብል ሆኖ እየኖሩ ያሉ ወዳጆች መሃል መርዛት ትዝሩ፣ እርሾ አትሁኑ። እናንተም ደግሞ ነቃበሉ እንጂ እስከ መቼ እየተገደልን ነው እንላለን። ልክ እየገደለ ያለውን ነቅዘ ማውጣት መልመድ መቻል አለብህ። አለስ አዘርዋይስ ገሎ ህዝብ መሃል የሚደበቅ ከሆነ እንዴት ነው የምታገኘው? መሃል መጥቶ ሲደበቅ ይሄ ዘረኛ ነው ብለህ ማንቁርቱን ይዘህ አውጣው፣ ለመንግስት አሳልፈህ ስጠው። መንግስት የፈለገውን እርምጃ ይወሰድበት፣ ህገ መንግስቱ በሚለው መልኩ እርምጃ ይወሰድበት። አለስ አዘርዋይስ ግን ሆ ብለን እንውጣ ብለን ብንልም ሆ ብለ ይዘው የወጣውን የሆነ 3 4 5 ሰው ሊገደልብህ ይችላል። ምን ይጠቅማል? ምንም አይጠቅምም። ስለዚህ በመሃላችን ነው ያለው መርዙ፣ ነቀርሳው በመሃላችን ነው ያለው። ስለዚህ እንደነዚህ አይነቶችን ኩኩባዎች ነቅለ ካላወጣ በስተቀር ህዝብ ተመሳስሎ ስለሚኖሩ ከባድ ነው የሚሆነው። እግዚአብሔርን የሚያውቅ ሰው፣ እግዚአብሔርን የሚወድ ሰው እና ራሱን የሚወድና የሚያከብር ሰው፣ በእግዚአብሔር አምሳል እንደተፈጠረ የሚያውቅ ሰው በፍጹም ለሰዎች ክፉ ነገር አያስብም። ሰዎችን አይሳደብም። ስለ ሰዎች መውደቅ አይሰራም። ጭራሽ ክፉ ለሆኑልን ሰዎች መልካም እየሆንን ለሚሰድቡን ሰዎች፣ ስናፈቅራቸው ለሚያዋርዱን ሰዎች፣ ወይም ደግሞ እንዴት ነው ስንወዳቸው በጥላቻ ለሚመልሱልን ሰዎች፣ ቦታ ስንሰጣቸው ለሚያሳንሱን ሰዎች ለነሱ እየራራን የዚህ ነገር ምክንያት ምንድነው? ለራሱ ኮንፊደንት የሆነ ሰው፣ በእግዚአብሔር የሚተማመን ሰው፣ እግዚአብሔር የገባው ሰው፣ ራሱን የሚያከብር ሰው ሌላውን አይሰብርም፣ ሌላውን አያሳንስም። የተሰጠውን ፍቅር ሪሲቭ ለማድረግ ሬዚስት አያደርግም አይደል? ክርስቶስም እንደዚህ እኮ ነው ዋጋ የከፈለልን ያለ ኃጢአቱ ያለ በደሉ እኛ ባጠፋ ነው እኛኑ ለማትረፍ እኛኑ ሬስኪው ለማድረግ በእኛው እጅ ተገርፎ በእኛው እጅ ተዋርዶ በእኛ እጅ ተተፍቶበት ሰዎችን ለማዳን ራሱ በፈጠረው ህዝቡ ላይ የታወጀውን የጠላትን እወጃ ለመቀልበስ የዘላለም ህይወትን ለመስጠት ራሱ በሰራው በህዝቡ እጅ ተገረፈ። የፈሰሰልን የደም ዋጋ ቀልድ አይደለም። እንደ ዋዛና እንደ ቀልድ የሚታለፍ ጉዳይ አይደለም። ዛሬ ከጎን ያለው ወንድምህን ልታጠፋው የምታደባበት አምላክ ሉዓላዊ የሆነው ጌታ አልፋና ኦሜጋ የሆነው አምላክ በስትንፋሱ የፈጠረ እያንዳንዱ መውጣት መግባትህን ጠንቅቆ የሚያውቀው ጌታ አንድያ ልጁን አሳልፎ የሰጠው ወንድምህን ነው እየገደልክ ያለው። ጌታቸው ስንት ያወጣል? የካህናት አለቆች ለይሁዳ ጌታውን አሳልፎ እንዲሰጣቸው 30 ብር መዘኑለት። ያለ ይሁዳ በጣም በቂ ነበር፣ አሳልፎ ሰጣቸው። ግን ያ የጓጓለት 30 ብር እጁ ላይ ሲገባ ዋጋ አጣበት፣ ወረወረላቸው። ለካ ሁሉም ነገር ዋጋ የሚኖረው ጌታችሁ አጠገብ እስካለ ድረስ ነው። ይኸውልህ ምንም ነገር አግኝ፣ ምንም ነገር እጣ፣ ማንም ይሂድ ማንም ይምጣ፣ የነፍስህን መድኃኒት የህይወትህን ቤዛ ጌታን በጭራሽ አትጣ። ምክንያቱም ዋናህን ከቀሙ ምንም ነገር አያረካም። ለእናንተስ በምን ትለውጡታላችሁ? ጌታችሁ ስንት ያወጣል? ዛሬ ላይ እጅግ በጣም እየተባላንበት በጣም ብዙ ነገር ሰክሪፋይ እያደረግንበት እስከ መጠላላት እስከ መጠማመድ እየደረስን ያለንበት ያቺ ነገር እጃችን ላይ እስክትገባ ነው። በነገራችን ላይ እጃችን ላይ የገባች ቀን ጌታ አጠገባችን ስለሌለ ከብራ ልትታይ ነክሳ ልትታይ ከፍ ብላ ልትታይ ትችላለች። ጌታችን አጠገባችን ያለ ቀን ግን ረክሳ ስለምትገኝ እባካችሁ ቫልዩ የምትሰጡትን ነገር ጠንቅቃችሁ ማወቅ አለባችሁ። ቦታ የምትሰጡትን ነገር ትልቅ ብላችሁ የምትጠሩትን ነገር ነገሰብኝ ብላችሁ የምትሉትን ነገር ጠንቅቃችሁ ማወቅ አለባችሁ። አለስ አዘርዋይስ አምላክ ሳለ አምላክ ይሆንባችኋል ያ ነገር። ስለዚህ እውነተኛ ደስታ ላንቺ ምንድነው? እንደ ሰው ገንዘብ። እውነትሽን ነው? ሆነስትሊ ገንዘብ። ገንዘብ ማጣት ደስ አይልም ማለት
ላብራራው አልፈልግም ማለት የሚብራራ ነገር እንደ ድነት እኮ መጥፎ በሽታ አይደለም ማለት አላስተባብልም አላመቻመችም ገንዘብ እውነተኛ ደስታ ገንዘብ ነው እንደ ሰው እውነተኛ ደስታ ኢየሱስ ነው ለኔ እውነተኛ ደስታ ህይወትም ኢየሱስ ነው በምድር ግን እንደ ሰው ለምድራዊ ደስታ የሚሰጥ ጠይቁኝ እኔ ፍሉስ ገንዘብም እኮ ደስታ ታጣል እኮ አለመኖር ችግር ማለት ይሄ ራሳችንን ለመሸወድ የምንጠቀማቸውን አንዳንድ ነገሮች አክሰፕት አላደርግም በቃ ካለ አለ ነው ከምንም የምታመቻምቸው ነገር የለም ሊኖር ይገባል መስራት አለብን እንጥሮም ይሄን ያክልም እንጋጋጠው የምንወርደውም ገንዘብ ለማግኘት ነው ኦፍ ኮርስ ገንዘብ ኖራቸው ደስተኛ ያሉን ሰዎች ያውቃሉ ይቺ እህታችን ብዙዎቻችሁ ታውቋታላችሁ እዚህ ሶሻል ሚዲያ ላይ ይሄንን ሐሳብ ካጋራች በኋላ ከተወሰኑ ከወንጌላውያን አማኞችም ምናምን ነገር አንዳንድ ቅሬታዎችና አንዳንድ ሐሳቦች ተሰንዝረውባታል እስቲ የአንድ ወንድማችንን ሐሳብ እንስማና እኔም በዚህ ጉዳይ ላይ በገንዘብ ዙሪያ ባለኝ ነገር ላይ አቋሜን እገልጻለሁ አንድ ሊዲያ የምትባል ወፈር ያለች ቲክቶከር ማለት ነው ታዋቂ ፌመስ ነችና ምንድነው አባይ ቴሌቪዥን ላይ ቀርባ ላንቺ ደስታ እውነተኛ ደስታ ምንድነው ስትባል ገንዘብ ነው አለች እና እንደዛ ማለቷ በቃ የሷ እይታ ነው ሶኪ ግን ደግሞ ሲጠይቃት ወዲያውኑ መልሳ ኢየሱስ ክርስቶስ ነው እውነተኛ ደስታ በሰማይ ኢየሱስ ክርስቶስ ነው እውነትም ምንም በምድር ላይ ግን እውነት እንነጋገር ከተባለ ገንዘብ ነው እንዴ ገንዘብ ማጣት ምናምን አለችና ሄሬቲክ ነው የስተት ትምህርት ነው ተናገረችው ከልት ነው ፈጽሞ ከታሪካዊውና ከጥንቱ ክርስትና ጋር አይገናኝም አይኑ ከቅርብ አመታት ወደዚህ የሱ ተከታይነን የሚሉ ሸራው ጥረው እንደዛ የሚሉ ሰዎች ተነስተዋሉ ግን እንደዛ አምናት ሹር በጌታ ትሁን አትሁን ማለት ክርስቲያን ትሁን አትሁን አላቅ ክርስቲያን ማለት ያው በተለምዶ እኛ ሀገር ሁሉም ሰው ክርስቲያን ነው የሚባለውና የክርስቶስ ኢየሱስ ፎሎወር ተከታይ ማለት ነው እና ተከታዩ ኮንሽ ኦፊሻሊ ዩ ሚስሪፕሬዘንትድ ማለት እሱ ያስተማረውና የኖረውን ሚስሪፕሬዘንት ነው ያልሽው በተሳሳተ መንገድ ነው ወከልሽውና አላለም እንደዚህ ደም ደቀ መዛሙርቱ የመጀመሪያዎቹን የሱን ተከታዮች ሰብስቦ የሰው ህይወት በገንዘቡ ብዛት አይደለምና ከመጎምጀት ተጠበቁ ዶንት ኢማጂን በዛ መንገድ እያሰባችሁ ቴክ ኬር ብሎ ሰው እንዲህ ቢሆን እኮ ነው የሚለው ምናም ብላችሁ እንዳታስቡ አይደለም ብሏል አውር ማስተርና ልክ አይደለም በሰማይ ኢየሱስ በመድረም ኢየሱስ የሚል ነው የክርስትና ትምህርት የሰው እውነተኛ ደስታ ነው ያው እንግዲህ ስለ ገንዘብም ስለ ሌሎች ቁሳቁሶችም ስለ ሌሎችም ነገር ስናስብ እኔ ፐርሰናሊ እነኚህ ነገሮች ሳስብ አስቀድሞ ወደ ልቤ የሚመጣ አንድ የእግዚአብሔር ቃል አለ ማለት ሁሉን እንዳስፈላጊነቱ የሚሰጥ ጌታ ነው ግን አንድ በውስጥ የሚመጣው ቃል አስቀድማችሁ ይላል አስቀድማችሁ ጽድቁንና መንግስቱን እሹት ሌላ ሁሉ ይጨመርላችኋል ተከታይ የሚመጣው ነገር ዋና ደስታ ወይም ደግሞ ሜን ደስታ በምድርም ሆነ በሰማይ ሜን ደስታ ሊሆን አይችልም ደስታም ሊሆን አይችልም ባይ ዘ ዌይ ገንዘብ ደስታን ስለሚሰጥ አይደለም ደስታንም ስለሰጠ አይደለም የሆነ ነገር ከቨር ስላደረገልን ነው በቃ ከቨር ስላደረገልን በምድር ላይ ባለው ምድር ላይ ስትኖር የሆነ ነገር ትከፍላለህ ታገኛለህ በቃ ይሄ የምድር ፕሪንሲፕል ስለሆነ ገንዘብ ያስፈልጋል እንጂ ደስታ ስለሆነ ወይም የደስታ ምንጭ ስለሆነ አይደለም በጣም ብዙ ታሪክ ሄዳችሁ ዩቲዩብ ላይ ቼክ ብታደርጉ አብዛኛው ባለሀብት የሚባሉት ራሳቸውን አጥፍተዋል የሚገርማችሁ ምንም ሳይጎልባቸው ምንም ሳያጡ ራሳቸውን ያጠፉ በጣም ብዙ ባለሀብቶች አሉ ከዲፕሬሽን ከጭንቀት ባይ ዘ ዌይ ገንዘብ ደስታ እንዳልሆነ የምታውቁት በጣም እየመጣ ሲመጣ በጣም ማምጣት ትጨነቃለህ መልሰ ማለት ነው ከዛ አብልጥ አሁንም ለማምጣት ትጨነቃለህ ስለዚህ ገንዘብ አንሊሚትድ ወደ ሆነ ፍላጎትና መሻት ስለሚመራ ደስታ ሊሆን አይችልም አላዛር እስኪሞት ድረስ ጠብቆ ከሞተ በኋላ ነው ጂሰስ ክራይስት የመጣው አይገርማችሁ ማርታና ማርያም እኮ በቃ ተስፋ ቆርጠው ነው ያገኙት አይ ከዚህ በኋላማ ምንም የሚፈጠር ነገር የለም ብትኖር ጥሩ ነበር ብትኖር አይሞትም ነበር እያሉት ነበር you see they don't know the power of Jesus እና አንዳንዴ እግዚአብሔር የሱን አቅም የሱን ፓወር ለማሳየት የኛን እስከመጨረሻው ተስፋ እስክንቆርጥ ድረስ ይጠብቃል እኛ አቅም እንደሌለን እስክናቅ ድረስ ይጠብቃል ነገሮች እስኪበላሹ ነገሮች ተስፋ እስኪቆረጥባቸው ድረስ ይጠብቃል ከዛ በኋላ he will show up የሱን ፓወር ያሳየናል የሱን አቅም ያሳየናል you get me እዚህ ብዙዎቻችሁ እንዲህ አይነት ጥያቄ ውስጥ ያላችሁ why ለምንድን ነው እግዚአብሔር ዝም ያለው
ለምንድነው እግዚአብሔር ጸጥ ያለው? ለምንድነው የማይመልሰው? ለምንድነው የማይሰራው የሚል ጥያቄ ውስጥ ያላችሁ ወዲያው የማይመልሰው እኛ ሁሉን ነገር ወደሱ እስክናስረክብ ድረስ ይጠብቃል። ስለዚህ እኛ አቅም የለንም፣ እኛ ፓወር የለንም፣ ፓወራችን እሱ እጅ ነው። እኛ አቅም የለንም፣ አቅማችን እሱ ነው። እዚህ ያለንን የትኛውም ነገር ሸክማችንን የከበደንን ነገር በሙሉ ለሱ እንስጠው። ሁሉን ለሚችለው ለሱ እንስጠው። እኛ በራሳችን አንታገል። መቻች ኢየሱስ ክርስቶስ ዘመንን ይባርከው። በጣም ጸዲ ሐሳቦችንና ጸዲ አጀንዳዎችን ጸዲ ባይብሊካል ቶፒኮችን ነው ይዘው ይመጣው። ይሄ ወንድማችን ቡና ቁርስ ይላል። በቃ ቁጭ ብለህ ምናምን ነገር ልክ እኔ ቡና ቀርቦልኝ ሳቲስፋይድ ሆኜ በቃ እንጆይ እንደማደርገው ሁሉ ልክ እንደዛ ነው። በቃ ሲመጣ የሚናገረው ነገር በቃ የሆነ አዲስ ሪቨሌሽን አዲስ ነገር እንደሆነ ስለሚገባኝ ቁጭ ብዬ አዳምጠዋለሁና እግዚአብሔር ዊዝደም ፉል አድርጉ በዚህ ጀነሬሽን መሃል እንዳንተ አይነት ሰው ስለሰጠን በጣም ደስተኛ ነኝ። በነገራችን ላይ በጣም ጸዴ የሚገራርሙ ወጣቶች አሉ፣ ልነግራቸው አልችልም። በጣም ብዙ ማለት ነውና እግዚአብሔር ባሉበት ቦታ ልባቸውን ይጠብቃቸው። ብር ጌታ ሆይ አለ በዛው አንዴ ነፃ ላውጣ አነገር ነገር ብር ይጸልያል ይጠየቃል እግዚአብሔር። አንዱ ኢየሱስ ምድር ላይ ባለበት ዘመን ካረጋቸው ታምሮች አንዱ ብር ነው። ሻሃታስ አለመናችሁ ምን አልተቀበላችሁም የሚለው አንዱ የኢትዮጵያን ጴንጤ ኢየሱስ ቢመጣ ብር አልጠየቅም ነው አሉ። ደግሞ ብር እንዳትጠይቅ የሚያስተምሩ ራሳቸው ግን ብር የሚጠይቁ እግር ያሉ ከእግዚአብሔር አለ ከሰው ብር ይለምናሉ። አንተ እግዚአብሔር ሰው አትለምን ይለዋል። እነሱ ሰውን ብር ይለምናሉ፣ አንተን ግን እግዚአብሔርን አትለምነው ይለዋል። እየሰማኸኝ ነው? የለበስከው ብር ነው። ወጥተህ የምትበላው ምሳ ብር ነው። ብር አትለምን የሚል የሃይማኖት መንፈስ ይገፈፍ። ብር አትለምን የሚል የሃይማኖት መንፈስ ይገፈፍ ካልክ ያንተ ነው የሚገፈፈው። አንተ እኮ ህዝቡን አሁን ስለ ብር እየመገብካቸው ያለው ስለ ብር እየሰበክላቸው ያለው ብር ወሳኝ እንደሆነ ነግራቸው ከዛ እየለፉ እያመጡ ስለ ብር ስለምሰብካቸው እንዲሰጡክ ነው። ባይዘዌ ስለለመንክ ነው። አንተም አሁን ይኸው ቸርች ብለህ የሆነ ናይት ክለብ እየገነባህ ያለው እኮ ስለሰጡ ነው፣ ስለለመንክ እኮ ነው። ባይዘዌ እግዚአብሔር አይደለም የሰጠህ ገንዘብ ከፍለ ነው፣ የተከፈለ ብር ነው። ከዛ በፊት እኮ ምን አይነት ላይፍ ውስጥ እንደነበርክ ስታወራ ምናምን እኮ ሰምቼ አውቃለሁ። ሶ ከየት መጣ ብለህ ቃል ከህዝቡ የተከፈለ ነው፣ ከህዝቡ የተሰበሰበ ነው፣ የተበላ ነው። በቃ አለቀ። ታዲያ እንደው ስንፍናችሁንና ግብዝነታችሁን ህዝብ ላይ የምትዘሩት ህዝቡ ልክ እንደናንተ ሰነፍና ግብዝ ሲሆን የሰራትን ጥቂትዬ ነገር አምጥቶ እናንተ ላይ መበተን ስለማይከብደው ነው። በቃ አይደብረውም ስለሆነ ነውና እንደዚህ አይነት ከእግዚአብሔር ቃል ሚስሊድ የሚያደርጋችሁ ከምድር ጋር የሚሰፋችሁ አይነት ግለሰቦችም ማለት ነው እዛው በጸበል ይበሉት በህይወታችሁ ላይ ያስገብታችሁ መርዝ ህይወታችሁ ላይ እንዳዘሩ። ቻለም ምቀኛ ነው። እስቲ ይለፍል፣ እስቲ የሆነ ነገር ቀይር። የመጀመሪያ አጠገብ ያለው ወዳጅ የሚመስለው ነው ምቀኛ። ዓለም ደና ነገር የላችሁ ብዙ አትልከሙ። ዓለም ላይ አሪፍ ነገር አገኛለሁ ብላችሁ አትልከሙ። ምቀኝነቷን ይዛ ውስጥ ያለውን ብርሃን መሸፈን ነው የምትፈልገው። ኬርለስ ከሆንክ እየተሸፈንክ ውስጥ ለሰው ምቀኝነት እያሰበ ከመጣ እየተሸፈነ የሚነዳው ውስጡ ካለው ተነሳ። አንተ የምትበራው እዚህ ጋር ከፈሰሰው ደም የተነሳ። እዚህ ጋር ያለው ደም ከሌለ አንተ ምንም ነህ። ያቺ ውርንጭላ አሉ ኢየሱስ ከወረደባት በኋላ ሁሉም ናቋታሉ። ካባ ያላለበሳት ዘንባባን ጥፈውላት ያሻገሯት። ልክ ኢየሱስ ከወረደ በኋላ እንደተራያ ምን ነው እኔን ትላንትና እንደዛ ስታከብሩኝ ልብሳችሁ እንደ ያለበስንሽም ያከበርንሽም ላይሽ ላይ ካለው የተነሳ ነው። አንቺማ ምንም ነሽ። አያችሁ ከሌሎች የተለየን ምንም እንዳንሆን ያደረገ ውስጣችን ያለው ደም ነው። ከብረንም ከሆነ ያከበረን ደሙ ነው። በቀራንዮ ላይ የፈሰሰው ደም ነው ያከበረ። ብርሃን እንድትሆን ያደረገ። ለራስ አብርተ ውበት ሰጥተህ ለሌሎች ታበራለህ። ዝም ስትል እቺን ዓለም እየተመሳሰልካ ስትመጣ ደሙን እየሸፈንከው ነው። ማብራት ያቆማል። ሐሜት ብዙ ሰዎችን የሚያስቸግረን ቀንበር ጨዋታ የሚመስል የማኪያቶ ቡና ቁርስ ሐሜተኛ ትሆናለህ። ድንገት ራስን ከሆኑ ሰዎች ጋር እየሸፈንከው ነው። የተከፈለውን ደም ዋጋ ቢስ እያደረክ ነው። ደሙ ግን መንደድ ቀርቷል። ደሙ መስራት አቁሟል። ዝሙት ስጋን ያስደስታል ይመስላል፣ ግን
ውበትን እያጠፋ ግን ከአምላክ ፕሬዘንስ እያጎደለ ደስ የሚል ይመስላል። የሆነ ቀን ተራሰው የሆነ ትንሽ ልጅ ከዚህ የሚል ሰው ነው የምትሆን። በአደባባይ የተከበርክ ሰው ቁጭ ብድግ ይልልህ የነበርክ ካላቆምክ ብርሃንን ካልገለጥክ እየተዋረድክ ጥል በትንሽ በትልቁ እንጣላለን። ምንም ነው የማይመስልህ። ድሮ እሱ ጴንጤ ነው አይጣላ። አሁንስ የመጀመሪያው ቦክሰኛ ጴንጤ ነው። ሸሚዙን ቀዶ ሊደባደብ የሚፈልግ ቦዲውን የሚያሳይ ጴንጤ ነው። ወንድሜ ጥል አያስፈልግም። በቀል የእግዚአብሔር መለያየት በጣም እኛ ቤት እየሰራ ያለ ስፕሪት ምንም ነው የማይመስለን ስንለያይ። አንዱ የሚሰብከው ኢየሱስን አይመስለንም ስንቃወመው። ለማቃናት እንኳን አንጥርም። ተለይተናል። እኔ ብቻ ላብካው፣ እኔ ብቻ ለጋግረው ነው እየሸፈንከው ነው። በተለየ ቁጥር በግ አውሬ የሚበላው መጀመሪያ ነጥሎ በመለያየት እየነጠለን ነው። አየሩ ላይ ስሙ ክብራችን እየተወሰደ ነው። ሞገሳችን እየተወሰደ ነው። በጣም የከበደው ስማችን እየቀለለ ነው። ድሮ ይፈሩን የነበሩ ሰዎች አሁን እንደ ተራ እየቆጠሩ ነው። ክርክር አትከራከሩ። ክርክር ደሙን ይሸፍናል፣ ብርሃናችሁን ይከርክ። ስለናንተ የሚከራከር በየት አለ? አትከራከሩ። ወደ ላይ ስጠው። በተከራከርክ ቁጥር እኔ ለራሴ እኔ አውቃለሁ እያልክ አንተ ከኋላውን እኔ ከፊት ሄጄ ተከራክሬ አሸንፋለሁ በል። ግዴላት ፍርድ ቤት ክርክር ያላችሁ ሲከራከር ለሚያምርበት አሸናፊ ለሆነው ማንም ለማያሸንፈው ለሱ ስጥ። አንተ በሄድክ ቁጥር ብርሃንን እየሸፈንክ ብርሃንን ኋላ እያረክ ቅናት ስርን የሚበላ። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።